ምናምን ብዬ የሆነ ነገር ስል ሰላም ስለሆነ ነው እንጂ እርግጠኛ ነኝ ችግር መጣ ብላችሁ ከኔ በላይ እናንተ ትብሳላችሁ። ይሄ በኢትዮጵያውያን የሚወቀሱበት ባህሪ አይደለም ማለት ነው። እንተዋወቃለን። በቦረናም ድርቅ ጊዜ አሁን በአማራ ክልል ላይ በመንድነው እንትን አርባያ በለሳንና ሰቆጣ የዋገምራ አካባቢ ያለውን የሰቆጣ አካባቢ ላይ ጃናሞራ የሚባለው እንደውም ሌሎች ኢትዮጵያውያን አዘጋጅተው የላኩትን እንኳን የሚሰርቁም ነበሩ። ከቦረና ጀምሮ በተለያየ እርዳታ ሲሰበሰብ እንደገና ሌላ ብዙ ጥፋት የሚያደርጉ ሰዎችን ነው የምናየው እንጂ የኢትዮጵያ ሕዝብ እርዳታ ለመስጠት ችግር የለበትም። የምንወቀስበት ምክንያት የለም። ይሄ ክስተት አዲስ ነው የሆነው። በዛ ላይ እንደምታዩት ነው ምን ያህል ስጋት ውስጥ እንዳለንና ነገሮች እንደዛ ብቻ አይደሉም። ይሄ ብቻውን ኖርማል ሆነን ይሄ ብቻ ሆኖ ቢሆን ኖሮ እኔም አንቺም እርግጠኛ ነኝ አንገኝም ነበር፣ እዛ ቦታ ነበር የምንገኘው። መንገድ ሰላም ነው፣ እንቅስቃሴው ሰላም ነው። ኢትዮጵያ በተለይ በጃዊሳው ስም የመጣው ሌብነትና ከዛ ከሰሜኑ ጦርነት ጀምሮ በእነዚህ 3 ክልሎች ላይ ያለው አሻጥርና ጥፋት በዓለም ላይ ያለው የዲፕሎማሲ አሻጥር የአጋንንት ዓለም የፈጠረው ብዙ ክፍተቶች ስላሰጉን ቆመን ሊሆን ይችላል እንጂ ኢትዮጵያውያን ከኔ በላይ ላንተ ነው። ማንም ቦርጫም ካህናት እኮ ወይም ቦርጫም የሃይማኖት አባቶች እንደዛ አድርገው እነሱ እንትን እያሉ የሚያዳክሩት እኮ የኔ እናት የኔ አባት የእናንተ አባት የእናንተ እህት እኔ አንቺ እኛ ዳቦ ልትገዛ ወይም የሆነ ቃል ልትገዛ ሄደች እናቶቻችን ወይም ወንድሞቻችን እኮ ሳይቀሩ እዚች ጋር ጣል ጣል አድርጉ ተብሎ ጃንጥላ ተዘቅዝቁ ሲለመኑ ሰጠው የሚመጡ ናቸው። እና ይሄ ልጅ እኔ ለዛሬው ችግር የለውም ልለፈው፣ ሁለተኛ ግን አላልፈውም። ምክንያቱም እንደዚህ እያዘጠዘጡ እዚህ ጋር አይደለም ጥሪ አስተላልፍ። እኔ አሁን እዚህ ጋር የማደርገው አዎ እሱ እዚህ ላይ ለምን አይናገርም? በዚህ ቀን ተናገርኩ ነበር ግን ሰሚ ጠፋ የሚል እንኳን ነገር አይደል? ሚዲያ ላይ ነው የተቀመጠው። ሰው ሚዲያ ላይ ከተቀመጠ መንግስት ስማ ይሄ ነገር በጣም ጥሩ አይደለም ዜጎቻችን ናቸው ማለት ይችላል። ቢኮዝ እንደ መንግስት አዋጅ ማውጣት ይችላል፣ ማወጅ ይችላል። ሰላም ፈልጎ ስለሆነ ችግርን ለመቅረፍ አስቦ ስለሆነ እሱ እንቀበለዋለን። ወቀሳ ግን ያበቃሉ። ወራት ባይሞቱ ደስ ይለናል። መትረፍ የምናችልበት ደግሞ እድል ቢኖር ደግሞ እሱ ደስ ይለናል። ከዛስ ሌላ ጊዜ ይህ አይነት ነገር እንዳይደገም ማድረግ፣ ቢደገም እንኳን ያን ነገር መፍታት የምንችልበትን ተቋምና አቋም መውሰድ። ኢትዮጵያዊነትን እዚህ ጋር ለተፈጠረ እርስ በርስ እየተባለ አይደል እንዴ? እሱን ሁሉ ተሰብክና እዚህም ጋር ስትጠይቅ ሁሉም ያምራል። ይሄ ቁንጽልነት አለ፣ ጎደሎነት እንዳይስተካከል አድርጎ አስተካካይ መሳይ በድብቅ እንዳይስተካከል አድርጎ ሀገር ያፈርሳል። ፊት ለፊት ደግሞ ሀገር ሰሪ መስሎ የሚመጣበት ትውልድ አለና ይሄ ዝም ብሎ አልኩባይነት ነው። አልኩባይነት እና ውድቀትን ከመጋለጥ ውጪ አርት ቴሌቪዥን ሌሎችንም ቸክ አድርጓቸው፣ ሰዎች ካሉ ቸክ አድርጉ። ምክንያቱም ኢትዮጵያን አትንኩ። የኖርኩበትን የምኖርበትን መሬት ያለውበትን ሀገር ለማፍረስ የሚሰራ ሁሉ ጠላቴ ነው። እንዳልኖር ያደረገኝ ሁሉ እሱም እንዲኖር አልፈቅድለትም። በዛ ምክንያት ሚዲያ ሙኑ ምናምን መሸጥ ከፈለክ እዛ ተሸጥ እና የገዙ ሰዎች ግብረ ሰዶማዊነትን ፈጽምልኝ ካሉ ስለዛ አውራና ስበክ እንጂ ሀገር ለማፍረስ በግልጽ አትምጣ። በተዘዋዋሪ የረከሰ ነገር ለማድረግ የሚፈልጉ ጋዜጠኞችና ሚዲያዎች አሉ። በተዘዋዋሪ መልኩ የሰይጣንን ትምህርት ለማስገንዘብ ሲሰብኩ ሲናገሩ የሚውሉ አሉ እና ይሄ በቁስል ላይ እንጨት መክተት ነው። ገና ያለውን እንኳን የሞቱትን እንኳን ሳናቅ ምን ሳንል እንኳን በዚህ መሃል ላይ እንደዚህ አይነት ጉራ እንትን ማለት ጨነገፈ ትውልዱ ምን ያህል የረከሰ እንደሆነ ምን ያህል በእውነት እንደ ሀገር እንደዚህ እንደኛ ዘመን ምን ያህል ኪሳራ ውስጥ እንዳለን ሁሉ የሚያሳይ የወረቀት ሲገዛ የኖረ ትውልድ ምንም ህሊና ቢስ ነው። ህሊናው ሙቷል፣ ቀልቡ ደርቋል። ምን አይነት ተፈጥሮ እንደሆነ አይደለም። እና ዛሬም ወቀስክ። እሺ ሰዎቹ እነዚህ ነው እየተዝናኑበት ያሉት። አያችሁታል? ጨዋታው እንደዚህ ነው። የማይሰውነት ዘፈን ነው።
ደጋፊዎቹ በጣም ተዝናኑበት እንጂ ምንድነው ዝም አላችሁ? ዝም አላችሁ በሉልኝ። እንደዚህ ነው የሚሾፈው። የማይሰውነት የማያከራት በቃ ምን ችግር አለው? ሲነግሩት የማይሰማ በሞቱ ላይ የሚያጌጥ ትውልድ ሲኖር እንደዚህ እኮ ነው የሚባለው። እና እዚህ ጋር እንደዚህ ሰው ይገላል። ፈጣሪ ነው ሰውን ሰው ሲገለው ከለሩን እንትን ብሎ በተናገረው ቋንቋ ሲባል ከቤቱ የወጣ ቤቱን የሚያጠፋ ሲሆን እጅግ አሳፋሪ አይደለም? አሰቃቂ ድርጊት ሁሉም ሊያወግዘው እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪና የክልሉ ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው ተናግረዋል። ኃላፊው ድርጊቱን ወቅታዊ የክልሉን የሰላም ሁኔታ በሚመለከት መግለጫ ሰጥተዋል። አንድ ዓመት በሞላው የክልሉ የእርስ በርስ ግጭት ህዝቡ ለከፋ ቀውስ ተዳርጎ መቆየቱን የተናገሩት አቶ ደሳለኝ በተወሰደው ህግ የማስከበር ተግባርና መንግስትና ህዝብ ለሰላም ባላቸው ቁርጠኝነት አሁን ላይ የሰላም ሁኔታ መሻሻሉን አንስተዋል። በመንግስት በዚህ ልክ ቁርጠኝነት ቢኖርም አሁንም ይሄ የታጠቀ ቡድንና በህዝብ የህዝብን አስተሳሰብና አላማ ፍላጎት ገቢ አርጎ እየተንቀሳቀሰ ያለው ቡድን ዛሬም አረመኔያዊ የሆነ ድርጊቱን እንደቀጠለ እንደምታውቁት ከዚህ በፊት ገልጸናል። በጎንደር ቀጠና በደንቢያ ዙሪያ የሀገር ሽማግሌና የሃይማኖት አባቶች ስለ ሰላም ስለ ውይይት ለማማከር ሄደው ሁሉንም ሽማግሌና ቄሳውስት ሸሆች በሚሊዮን የሚቆጠር ገንዘብ አስከፍለው ሳምንት አስረው ከአማራ ህዝብ እሴትና ባህል ባፈነገጠ መንገድ ላኩ። በተመሳሳይ አሁን የቅርቡን የሰላም ካውንስል ምክር ቤት ይሄ ከሆነማ እነዚህ ልጆች ለምንድን ነው የሚሞቱ? እኛስ የተደናገርን በዚህ መንገድ አይደል ብለው ለድርድሩ ኢኒሺዬቲቭን ወስደው በደብር በገበያ ሲቀሰቅሱ የነበሩ ደብረ ማርቆስ ላይ ቄስ አባታችን በባጃጅ ሄደው ገደሏቸው። ለድርድር መምጣት ተገቢ ነው፣ ይሄ አማራጭ ጥሩ ነው ብለው ስለተናገሩ ብቻ የማንም የፖለቲካ ፓርቲ አባል ወገን አይደሉም። አሁን የታየው ዘላቂ ሰላም እንዲሁም ከሰላም ውይይቶች ባሻገር ለየትኛውም አካል ወገንተኛ ያልሆነ የሰላም ካውንስል ተቋቁሞ እየተሰራበት ባለበት በዚህ ወቅት ግን በታጣቂ ቡድኑ በክልሉ በተለያዩ አካባቢዎች ከአማራ ህዝብ እሴትና አስተሳሰብ ባፈነገጠ መንገድ ለሰላም በሚሰሩ የሃይማኖት አባቶችና የህብረተሰብ ክፍሎች ላይ ሐምሌ 15 2016 ዓ.ም በሰሜን ጎጃም ዞን ደቡብ ሜጫ ወረዳ የሰላም ካውንስል አባላት ናችሁ በሚል በንጹሃን ዜጎች ላይ ግድያና እገታ መፈጸሙንም አቶ ደሳለኝ ጣሰው በመግለጫቸው አንስተዋል። በገርጨጭ ከተማ የሚኖሩ እጅግ ታዋቂ የሆኑ የህዝብ ተሰሚነት ያላቸው የፖለቲካ ወገንተኝነት የሌላቸው 15 ሰዎችን ገበያ ላይ በማንበርከክ በመታዩት የሚዲያ ቪዲዮ ተጎንብሶ ተንበርክኮ ለመቀጣት ሳይሆን በእድሜያቸው ተጎንብሰው የሚሄዱ ሰዎች ከዛ በላይ በጭካኔ መንገድ አስጎንብሶ በዛ መንገድ እድሜያቸው አስጎንብሶ ለመቅጣት ብቻ ሳይሆን ሽማግሌዎቹ ሲያልፉ ጥሳቸው ሳደግፋቸው እንዳታልፍ በእድሜ ባለጸጋ የሆኑ አዛውንት ሽማግሌ አንበርክኮ መቅጣት እጅግ በጣም የደከመ ጉልበታቸውን 15ቱንም በዛ ልክ ከቀጡ በኋላ መርጌታ ግሩም የሚባሉ የወረዳው የዛች ወረዳ ቤተ ክህነት ኃላፊ የሆኑ አዘነ ደምስ የሚባሉ የሀገር ሽማግሌ አስማማው አቤ የሚባሉ የሀገር ሽማግሌ ወይዘሮ የኒያየው የምትባል እናት አራቱን
እዛው ላይ መርጠው ረሽነዋቸዋል፣ ገለዋቸዋል። ሌሎች 13 ሰዎች አሁን በምን ደረጃ እንደሚገኝ አይታወቅም፣ እንዳሰሯቸው ናቸው። መንግስት እዩት፣ ይሄንን ነው መጀመሪያ ላይ የለም ተስፋ የቆረጠ ነው በዚህ መልኩ እንትን አይልም ምናምን እስካሁን ድረስም ተቆራርጠን ያለን ሰዎች አሉ። ታዲያ ሰው ተጎዳ፣ እነዛ ሰዎች አልተጎዱ። እነዛ ይህንን በክደት ያሉ ሰዎች አልተጎዱም። ያንን እንትን ያሉት ሰው በነውሩ የሚያጌጥ በዚህ ልክ የተዋረደ ትውልድ ማየት አይደለም። እዛ ቤት ላይ እዛ ቦታው ላይ ሆኖ በዚህ ጉዳት ሰለባ ይህን መስማት ይህን ማየት እጅግ ያሳፍራል። በለው ግንባሩን በለው እንትን በለው ገዳይነት የት ያደርሳል? እና ዛሬም የሚጠይቅ ሰው የለም። ዛሬ በጣም ጽንፈኛ በዛ ህዝብ ስም ኢትዮጵያ ላይ ሲሰራ የነበረውን ነገር ስፖንሰር የሚያደርግ ኃይል ሁሉ በጣም እየቀለደ ነው፣ እያፌዘ ነው። እዛ ጋር ቆሞም በቃ እንትን እያለ ነው። እዚህ አንድ ቅድም ወንድሜ እንደዛው ይላከልኝ ነበር፣ የት ላይ እንደገባ ለጊዜው እንትን አላለኝም። ኤንወይ ዘመነ ካሴ ሀቅና ሳቅ ላይ በነበረው ማየታችሁት ከነበር ከኤርትራ ጀምሮ ይዞ የመጣ ኤርትራ ይሄንን ነውር እየመራች ያለች እንደሆነች ወይም የኤርትራ መንግስት ማለት ነው በአቅሟ ወጥ እንጨት ሆና ለማድረግ እንትን ያለች መሆኗን አይተናል ማለት ነው። ሌላው ከዛ በተጨማሪም የኤርትራ መንግስት ሌላ ነገርም አድርጋለች። ከሃይማኖት ጋር በተያያዘ ስናወራ እንግዲህ ሃይማኖተኛ ነኝ እንደዚህ ነኝ መስቀለኛ ነኝ ብሎ መስቀል ይጣና አንገቱ ላይ የተሰላሳ መስቀል እንትን ብሎ በፈጣሪ ወይም የመስቀሉ ባለቤት በሆነው ጌታ የሚያሾፍና የሚቀልድ የሚዘባበት ትውልድ መኖሩን ታውቃላችሁ። የጽንፈኛው ፋኖ መሪዎች መስቀል በአንገታቸው 3-4ቱን እንግዲህ ደራርበው ተሸክመው የሃይማኖት አባቶችንና ንጹሐን ዜጎችን በአሰቃቂ ሁኔታ እየገደሉ መሆናቸውን የጽንፈኛው ቡድን ዓላማ የሌለው ተራ የመንደር ሽፍታ መሆኑና በተደጋጋሚ የተናገርን ቢሆንም ሰሚ ስለጠፋ እስከዛሬ ድረስ ቀጥሎ ሰዎችን እየጎዳ ነው ያለው። ዛሬም ቢሆን በአንድነት ይሄ ገዳይ አውሬ ወይም ይሄ ገዳይ የኃጢአት ፍሬ በየተራ ጥፋቱን ከሚያስቀጥል ይልቅ ዛሬም ተባብሮ ለማጥፋት ጥረት መደረግ አለመቻሉ እንዲሁ ጥፋቱን ለማስቀጠል እየሰራን ያለን እንደሆነም ነው እኔ የሚሰማኝ። በዚህ ሰሞን እንኳን መስቀል በአንገቱ ተሸክመው የሚዞረው የጎጃሙ ፋኖ መሪ ዘመነ ካሴ ያለምንም ርኅራኄ የሃይማኖት አባቶችን ጨምሮ በርካታ ንጹሐንን የአማራ ልጆችን በአሰቃቂ ሁኔታ እየጨፈጨፈ እየገደለ ያለ አረመኔያዊ ድርጊቱን በቪዲዮ ቀርጾም እያሳየ መሆኑን ያው ሁላችሁም የምታስታውሱ ነው። ከዚህ በፊትም ቡድኑ በተለያዩ የአማራ ክልል ውስጥ የሚገኙ ሙስሊሞችና ክርስቲያኖችን ሲገሉ እንዲሁም የፋኖ አፍኖ በማገትም ገንዘብ በመቀበል ገንዘብ ከተቀበሉ በኋላ መግደል እንደዛ ሲያደርጉት የነበሩ የነውር ጥግ ነው። እሱን ትናንትናም እንደዚህ ደግሞ ቡድኑ በመከላከያ ሰራዊታችን ሞት ክፉኛ የተጎዳ ሲሆን አሁን የፈሪ ዱላውን በንጹሐን ዜጎች ላይ በማሳረፍ ሞቱን በማፋጠን ላይ ይገኛል። ከዚህም በተጨማሪ በተፈጠረው መፈረካከስና የእርስ በርስ መባላት ታጣቂዎቹም ተስፋ በማስቆረጥ ቡድኑ ዓላማ የሌለው የአረመኔዎችን ስብስብ መሆኑን ያሳየበትና ሌሎችም ሁሉ የተረዱበት በመሆኑ በርካታ ታጣቂዎችም ለመከላከያ ሰራዊቱ እጅ ለመስጠት ባገኙት አጋጣሚ ሁሉ እየሰጡና እያደረጉት መሆኑን ውስጥ ያሉ ሰዎችም ተናግሯል። ሽማግሌዎችን ደግሞ እየላኩም እንደሆነ አንዳንዶቹ በሚመቻቸው ሽማግሌዎችን ልከው ወደዛ ነገር ለመግባት ጥረት እያደረጉ እንደሆነም የሚያሳይ ነገር መረጃ አለ ማለት ነው። ሌላው የኢትዮጵያ አየር መንገድን እሷው አንቺ ታመጪው አንቺ ታሮጪው አይነት ለምን እንደሆነም እንትን ያለችው ነገር አላት ማለት ኤርትራ እንደዛ ብትልም ምን ብትልም ያን ያህል እንትን አይደለም። እንደዚህ ካወቅናት በኋላ መጉዳቷ የኛ ድክመት ሊሆን ይችላል። ሳናቃት ወዳጅ ብለን ያልነው ስርዓት ግን ተመልሶ ለግብፅና ለሌሎች ተላላኪ ሆኖ መገኘቱ በጣም የሚያሳፍር ነው። የኢትዮጵያ አየር መንገድ እንግዲህ ውድ መንገደኞቻችን የኤርትራ የሲቪል አቪዬሽን ባለስልጣን እንደ አውሮፓውያን አቆጣጠር በ21 ጁላይ 2024 ለአየር መንገዳችን በላከው ደብዳቤ
እንደ አውሮፓውያን አቆጣጠር ከሴፕቴምበር 30 ቀን 2024 ዓ.ም ጀምሮ አየር መንገዳችን ወደ ኤርትራ የሚያደርገውን ሁሉንም በረራ ማገዱንም አሳውቆናል ብሏል። ደብዳቤው ለክልከላ ውሳኔ ያደረሰ ምክንያቶችንም አልጠቀሰም ወይም ምክንያቶችን ያካተተ እንዳልሆነ ነው። ይሁን እንጂ የኢትዮጵያ አየር መንገድ ጉዳዩን አስመልክቶ ኤርትራ የሲቪል አቪዬሽንን ባለስልጣን ለማግኘት ጥረት በማድረግ ላይ እንደሚገኝና ጉዳዩን በበጎ መልኩ እልባት እንደሚያገኝ ያለውን እምነት ይገልጻል። በዚሁ አጋጣሚ አየር መንገዱ ተጨማሪ መረጃዎች እንደተገኙ ለውድ ደንበኞቹ እንደሚያሳውቅም ለመግለጽ እንወዳለን ይላል ኢትዮጵያ አየር መንገድ። እንዳይመጣብኝ እንደዚህ የሚለው ነገር ምንም እንትን የለውም። ሌላው የህወሓት ቁጥጥር ኮሚሽን የህወሓት ሊያካሄድ ያሰበውን 12ኛ ድርጅታዊ ጉባኤ ውድቅ አደረገው የሚል ሰበር መግለጫ አለ። ኮሚኒቲ ፖስት ላይ ለጥፌዋለሁ። እሱንም ቼክ ማድረግ ትችላላችሁ። ምክንያቱም የግድ ነው እዛ ጋር ያሉ ነገሮችን ብንከታተላቸው። አሁን እኔ እንደ ጉባለች የምበሳጨው ወይም የምናደደውና ሰው መማር መጸጸት ባለመቻሉ የሆነ ነገር ውስጥ የምገባው እነዚህ ጽንፈኞች ጥፋተኞች ምንም ችግር አያመጡም። እነሱ በሚገባው እንደሚሸከፉ እርግጠኞች ነን። ሰው በመውላወል ለእነዚህ ሰዎች የጥቃት ሰለባ መሆኑና የሱ የሰራውን በጎ ነገር በማወቅ ምን ባለማወቅ ለጥላቶቻችን እድሜ ማራዘሚያ የሚሰጥ ሰው መኖሩ ውሎውንና አዳሩን ገንዘቡንም ሆነ እድሜውን አይኑንም ሆነ ሰውነቱን ከክፎች መጠቀሚያነት መሰወር ወይም መጠበቅ ባለመቻሉ ምክንያት ብቻ ነው ጉባለች ኢትዮጵያ የሚናደደው። ከዛ ውጭ ባለ ማንም የፈከረ ይፈክር ምንም ችግር የለም የሚል ሙሉ እምነት አለኝ። ችግር የለው። ያው እንግዲህ ይህንና መሰል እውነቶችን ተረድተን ለሀገራችን መሻገር ማድረግ የምንችለውን በጎ ነገር ሁሉ ለማድረግ ቆርጠን እንድንነሳ ነው ማሳሰብ ፈልገው። በዛም ይሁን በዚህ እንደምታውቁት በያላችሁበት አብራችሁ ቁሙ። አንድ ነገር ይሄ ይቅር መባባል፣ ጸሎት ማብዛት እና መሰል እውነታቸው ላይ ትኩረት የምንሰጠው ብዙ አውርቻ አለው። እኔ ራሴ ማስታውሰው አንዳንዴም ደግሜ እንደዚህ እንትን ምለውና ሌላ አጋንንታዊ ነገር በጣም ይጠቀማሉ። ከአጋንንት ጋር ነው የገጠማችሁት፣ ከአውሬ ጋር ነው የገጠምነው፣ ከዲያብሎስ ጋር ነው የገጠማችሁት፣ እንደዛ አይነት ነው። በጣም ይሄን ጸሎት ብቻ ነው የሚፈታው እንጂ ሌላ ነገር አይደለም። ምክንያቱም ያልመጡበት ነገር የለም፣ የማይመጡበት መንገድ የለም። የተገኘውን ነገር በሙሉ ክፋትን ሞልተው መጥተው ያንን የረከሰ ነገራቸውን ለማስፈጸም ስለሚሰሩ በዛ ስሜት ከዛ ለመዳን ጸሎት ሁሉን ይፈታል። ሁሉን እኛ ያየነውም ያላየነውም ያስታወስነውንም ያላስታወስነውም ሁሉንም መፍትሄ የሚሰጥ ስለሆነ በዛ ስሜት እንዲህ አይነት ተባይም የወለድነው የገዛነው እንዲባረክልን የምንሰራው የምንደክምበት ሁሉ እንዲባረክ ጤነኛ እንዲሆን በዛ መልኩ ብንሆን እንጂ እኔ ክፉዎች ያሳስቡኛል ወይ ነው። ምንም የማያውቅን ሰው በቃ ተጎዳ ሲባል በጣም ነው የሚያመው። እንደዚህ በቃላት ሲገለጥ ይቀላል። እወድሻለሁ፣ እወድሃለሁ፣ እጠላሃለሁ፣ እጠላሻለሁ ብሎ በቃል መናገር ነገሩን አይገልጥም። ብትለፉ ሞክሩት። የምትወዱትን ሰው እወድሃለሁ በማለት እወድሻለሁ በማለት አይገልጥላችሁም፣ ቃሉ ያንሳችኋል። እና እነዚህም አሁን እኛ ሀገር ላይ ያሉ አውሬዎች ከቤታችን የፈሩ መጥፎ አረሞች በጣም በሆነ ቃላት ብትገልጧቸው ያንሳል። የምትናገሩት ነገር ስለሚያስ ፈጣሪ በሚበጀው እያደርጋቸውና ሰው ወደዛ አለመውደዱ ዛሬ የምነሱ በሀሳዊ መሲነት በአስመሳይነት እየመጡ የሚጨፍሩበት ነገር ያንን የክፋት ዘመናችን እንትን እንዳለውና ለፍታችሁ የሆነ ነገርን በተለይ አሁን አንዳንዴ በቀላል ምሳሌ ቤት የሚያጸዱ ሰዎች አሉና ጠርገው ውጭ ላይ ካደረሱት በኋላ ምን እናደርጋቸው ነው? አጋጣሚ ያ ሳያልቅ ሰዎች እንትን ይላሉ። ያ ነገር ተጠርጎ ሳያልቅ አቋርጠው ሲገቡ ወይም ሞሉሎ ሳይጨርሱ ሲገባ በጣም ይናደዳሉ ሰዎች። የጠረጉትን የለፉበትን ነገር መልሶ እዛ ውስጥ ሲከትባቸው ይናደዳሉ። ዘመን የመጨረሻ ደቂቃ ጭንቀቱን አውጇል። በዚህ በኩበት አፉ soon he will be on the hand of our military defense force የኢትዮጵያ መከላከያ ሰራዊት የጸጥታ ኃይሎች የደከማችሁትን ታውቁታላችሁ። ኢትዮጵያዊ እንሁን ባላችሁበት በእውቀታችሁ የሚሊታሪ ሳይንስንም በማወቃችሁ ከነሱኛ የተሻለንን በማለታችሁ ብዙ እህት ወንድሞቻችን ብዙ ጉዳት ደርሶባቸዋል። ነገር ግን አሁን ላይ ያ ትዕግስታችሁ ያ አወቅን ያላችሁት ነገር እንደ ፍርሃት እየተቆጠረ ለሌሎች ጥላቶቻችን ማንም የማይደፍረውን ነገር ሁሉ በማድረግ በህዝብ ላይ በጭካኔ በዚህ ልክ የሚሰራውን ባለጌ ልኩን በማስያዝ ሰላምን ሊሰብኩ ለሰላም እጃቸውን ዘርግተው ልጄናችሁ ብለው ልጆቻቸውን ሰብስበው ወደ ሰላም አምጥተው ዘመናቸውን ለማራዘም ሀገርን ለማሻገር
የሞከሩ እናት አባቶቻችንን በዛ ልክ በድፍረት አዋርደው እንደዛ ያደረጉትን ሰዎች ደማቸውን እንድትበቀሉ እንደው በምን ልበላችሁ በፈጣሪ ስም እለምናችኋለሁ። ያደረጋችሁትን አድርጋችሁ ያለዛ ፈርታችኋል፣ ተሸንፋችኋል፣ ወይም የደከማችሁት ነገር ውሸት ነው ማለት ነው። የነዚህን ሰዎች ደም ተበቅላችሁ አሳዩ። የፈለገው ነገር ይሁን ከጀርባ ያቀደ ነገርም እርምጃችሁ ጭካኔ የተሞላበት መሆን አለበት። ምንም ኤክስኪውዝ የለው። ስንት ሰው ነው እስኪሞት ነው ሀገር እስኪፈርስ ነው ከኋላ የተቀመጡ የረከሱ አገራት የሚጠቀሙባቸውንም የሰብአዊ መብት የምናምና መሰል የውርደት ታፔላዎችንም ማስወገድ ባለባችሁ ላይ አስወግዳችሁ የዛንን ህዝብ ሰቆቃ አስቁሙ። ያለዛ ብልጽግናም እንደዚህ እንደሚባለው ወይም ስርዓተ መንግስቱ ላይ በዛ ላይ የደከማችሁ ሰዎች ሁሉ ድካማችሁን ከንቱ የሚያደርግ ነው እና ይሄ ሆን ተብሎም ነው ለቲፎዞ እና ለምናምን የሰራችሁትን ነገር ሁሉ ገደል የሚከትና ስማችሁንም የሚያጠለሽ ጥቁር ጠባሳ ለማስቀመጥ ነው እየተሞከረ ያለው። ይህንን በአስቸኳይ ርህራሄ በሌለው ጀግንነት ማለት እንደዛ ነው። ለባለጌ በሚገባው ቋንቋና እግሩት ሰላም ሊሰብኩ ልጅ ሆይ ብለው የሄዱ እናት አባትን አንበርክኮ በህዝብ ፊት ካዋረደ በኋላ በአሰቃቂ ሁኔታ ሲገላቸው ያያችሁ ይህን የሰማ ሰው እንኳንስ ወታደር እንኳንስ የጸጥታ እንኳንስ ያ ነገር የእሱ ኃላፊነት ሆኖ ይቅርና ማንኛውም ሰው የሆነ ሁሉ ይህን ለማስቆም ምንም ነገር ማድረግ አለበት። ያንን ካላደረገ ሰውም ሊሆን ስለማይችል ስለዚህ መንግስትም ቀጣዩ ነገር ወደ አንተ የሚመጣ ስለሚሆን መወሰድ ያለበትን ነገር ውሰድ። ከውስጥ ያለም ነገር ካለ በቃ በየትኛውም አግባብ ጉዳዩን አስቆም አሳይ። ምንም አይነት የጭካኔ እርምጃ ብትወስድም ነገሩ ከቆመ በቂ ነው፣ ውጤቱ መመስከር ስለሚችል ማለት እንጂ አንዴ ዛጋ በተፈጥሮ አንዴ ዝጋ ብለን እኛ በእነዚህ ነገሮች ሽሪንክ አድርገናል። አካሄዳችንና እንደዚህ እኮ ከሄደ ከዛም የባሰ ነው የሚሆነው እና አጋንንቶች ናቸው፣ አህያ ይሆናሉ፣ ውሻ ይሆናሉ፣ ድመት እንደዚህ የማይሆኑት ነገር የለም። በጣም አውሬዎች ናቸው፣ ባለጌዎች ናቸው። በጣም የሚያሳፍር ነገር ነው የሚደረገው። ጸሎት ሲሆን ግን ቄስ ነኝ ብሎ በቄስ ስም የሚነግደውንም አናቱን ይለዋል። የፈጣሪን ቃል እሰብካለሁ እያለ በዛ የሚመጻደቀውን የሚነግደውንም አናቱን ይለናል። እሱ የሚመጣበት አይታወቅም። በትንታ ሊሸክፍልን ይችላል ጠላቶቻችን። ሰው እኛ በጸሎት እንትጋ ያልነው እኛም መቶበት መጸጸት፣ ይቅር መባባል ካለንበት ዛሬ ላይ መጀመር ወደ መጥፎ ነገር ላለመሄድ መሞከር። እንደዛ እየሆነ ከሄደ ነገሮች ይስተካከላሉ። ይሄ ከቆጨን ይህን ሌላ ቦታ እንዳይሆን በማድረግ አድራ የምንለው ለዛ ተመሳሳይ ነው። ያልተነገር እኮ ደብረ ማርቆስ ላይ እንደዛ አይነቱን ሄደው አስገደሉ በባጃጅ ተብሏል። በቆላ ድባ አካባቢ ላይ ደግሞ በሚሊዮን የሚቆጠር ነገር እንደዛ ብሏል። ክፉዎች ክፋታቸውን ይዘው ራሳቸው መሸከፍ ይችላሉ። ሌላ ንጹሐንን ሰላም ሊሰብኩ የሄዱ ሰዎች ሲመቱ ባለፈው ሸኔ ላይ አባገዳዎችን ትምህርት አሰልጣኛቸው አባታቸው ህዋት ደግሞ የሄዱትን ሽማግሌዎች እንዴት አድርጎ አዋርዶ እንደላካቸው ታውቃላችሁ። ይሄ ማለት ምን ማለት ነው? ምንም ተስፋ የምታደርጉበት ነገር ቢኖር ጉልበታችሁና መሳሪያችሁ ብቻ የሚል ስብከት በሀገሪቱ ላይ ለማስረጽ ነው። እሴታችንን ማጥፋት፣ ሽምግልናን ማጥፋት፣ ሃይማኖትን ማጥፋት፣ ህግን ማጥፋት አለን የምንለውንና ማንም በህግ አምላክ ቢባል ኧረ በፈጠረ ቢባል የሚቆመውን ህዝብ ልጓም አልባ ስሜት የሚነደውና መጥፋትና መጠፋፋቱ መረን በለቀቀ ሁናቴ እንዲፈጸም ለማድረግ የተሸረበ ሻጥር ስለሆነ ይህንን እዛው ቦታ ላይ አስፈላጊው ነገር ኦፕሬሽን ማለትም እኮ ነው። ክፉነታቸውን በዚህ ልክ ከተገለጠ ህዝብ በዚህ ልክ ከተረዳ እዛ ቦታ ላይ አክሽን ለመውሰድ ምንድነው ችግሩ? በየተራ መሞቱን ሰው አውቋል። ሰው እዛ ጋር ከነሱ ጋር ቢላላክም እኮ መሳሪያ ይዘው ስለሚገሉት አንዱን እየገደሉ ሌላውን ስለሚያስፈራሩት ነው። ይህንን እኔ ባለውበት የቅማንት ኮሚቴ ነኝ ያሉ ሰዎች ቅማንቱን ገለው እንደዚህ ያደርጉ ነበር። ከቅማንት ጋር ገጥማለሁ ብሎ ያለው የአማራ ቡድንም ራሱን እየገደለ የሚገሉት ራሳቸው ነው። ቅማንትን ይገል የነበረው ራሱ ቅማንት ነኝ ያለው ኃይል ነው። አማራን ይገል የነበረው ራሱ አማራ ነኝ ያለው ነው። በአብዛኛው ቪዲዮዎች ላይ ዘመነ ካሴንና መሰል አማራ ክልል ላይ ያሉ ሰዎች ጀግና የተባሉትን ነው የሚያስገድሉ። 3 ጊዜ ህዋት ሲወር ጦርነት ካስጀመሩ በኋላ ከጀርባ የጨፈጨፉትና ያስጨፈጨፉትን ያውቃሉ። መሪ ወዳጁና ዘመነ ካሴ በግልጽ ነው የሚታወቁት ብዬ ተናግሬ ያውቃል። ብዙ ሰዎች ከሚዝቱብኝ ነገር እንደውም ይሄ ነው። እና ይህን ነገር እየተናገር ሰው ቢሰማ ኦኬ፣ ካልሰማ ዛሬ ይስማ። አዩ እኮ በቃ በለው፣ አናቱን በለው። ሰላም እስኪ ታረቁ
ሐሳብ ይዘሞግት ትረፍ አትርፍ የሚል አማራጭ ዞን የመጣ ሰው እየገደሉ እኔ እንጃ እንደዚህ አይሆን። ይሄንን ህዝብ ለማዋረድ ጠላትን የሚያስደስት ስራ ተሰርቷል። እሱ ነው ይሆን ያለው። የውሸት ክስ መዘዞችን አሳያቸዋለሁ። ድርጊቱ የተፈጸመው በሐረር ከተማ ነው። ከረጅም ዓመታት በፊት በሐረር ከተማ 8 የአንድ ቤተሰብ አባሎች ከመሃል ሀገር ለስራ የሄዱ እዛ ሀገር ሆቴል ከፍቶ በጣም የደራ ስራ ይሰሩ የነበሩ የአካባቢው ደህንነቶች እና የጸጥታ ሰራተኞች በሰሩት ሴራ 8ቱም እድሜ ልክ እንዴት እንደተፈረደባቸው ላሳያችሁ። ከዛ ደግሞ እንዴት እንደወጡ እነዚህ 8 ቤተሰቦች ከዚህ ከአዲስ አበባ ነው የሄዱት። በብሔራቸው ጉራጌዎች ናቸው። እዛ ሀገር ሄዶ አንድ ሆቴል ከፈቱና ከተማ ውስጥ በጣም ደራላቸው። በጣም ደራ፣ በቃ ታዋቂ ሆኑ። 8ቱም አንድ ላይ ሄደው አይደለም። እንደምታውቁት ጉራጌዎች የሆነ ከተማ ሄደው ንግድ ሲጀምሩ ከቪዲዮ ላይ እንደምታዩ ያን ያክል ነገር እስከሚያካሂዱ የት ነው። አንዳንድ ቦታ ላይ እንዳልኩ ባለፈውም የሆነ ደብረ ኤልያስ ላይ ያሉ ልጆች ላይ ደውዬ እዛ አካባቢ ላይ በቃ መጀመሪያ የነበረውን ያንን የገዳይ ስኳድ ካጸዳ በኋላ መከላከያ ወደ ሌላ ኦፕሬሽን ሲሄድ ሰው በተለይ ህዝቡ አቀባበል እያደረገ መከላከያውን እያገለለ ለሌቦች የሚወግንበት አግባብ ካየ መከላከያ ጥሎ ይወጣል። ይሄ ከትግራይ ጀምሮ ማለት ነው። ህዝቡ እየጮኸም ለዛ ለእርዳታ ሄደውን ሰው ሁሉ በበርበሬም በምናምን መርዞ በመስጠት ሁሉ እየተጎዳ ስለነበር ነው መከላከያ ከትግራይ ክልል እንዲወጣ የተደረገው። በአንዳንድ አካባቢ ላይም እንደዚሁ መሳሪያውን ለመውሰድ ሲባል አሁንም አማራ ክልል ላይም መሳሪያውን ጥቁር ክላሽ እንትን ብለናል። ባለፈው ነገ የደወለውን ፋኖ ሰምታችሁት ከሆነ ጥቁር ክላሽ ይዘናል፣ አይተነው ማናውቀው መሳሪያ ይዘናል፣ እኛ ብሬን ታጥቀናል እያለ እያወራ ነበር። እና ያንን ሁሉ የሚሆንበትና እስኪ ህዝቡ እስኪገባው ድረስ እኛ ነግረ ነው እንደ ወራሪ እየታየን ከምንል እስኪ ሰው ይግባው በሚል እንደዛ አይነት ነገሮች አሉ። እና እዚህ ቦታ ላይ ህዝቡን እንዴት እንደናቀና የልብ እኮ ነው የሰጠው። አንድ ህዝብ መካከል በዛ ልክ እንደዛ አይነት ነውር አይፈጸምም። እንደዛ ማንበርከክ፣ ኃይለ ቃል መናገር ነገ ምን እንደሚያደርገው ያ ሰው እኮ እየነገረው ነው። ስለዚህ እንደዛ አንበረክኮ እንደገና በጭካኔ ሌሎችን እየገደለ የሚያስፈራረው እኔ የምችለው መግደል ነው፣ እኔ የምችለው እንደዚህ ማዋረድ ነው። ስለዚህ እያንዳንድ ከዚህ ውጭ ሆናለሁ የምትል ካለ የሚጠብቅህ ይሄ ነው የሚል ማስፈራሪያ ነው እያስቀመጠ ያለው። በዛ ማስፈራሪያ ታስሮ መኖር የሚፈልግ ሰው ካለ ምርጫው ነው። እና እዛ ላይ ያሉ ሰዎችን ይህን ያየ ሰው ለነዛ ሰዎች በሚችለው አቅም ችግር የማያስተምረው ነገር የለም። መረጃ አልሰጥም እያለ የሚያቃጥር እኮ አለ። እነዛ ሰላምን ይዘው ሄደው መሞታቸው ነው እንጂ እኮ በተለያየ ቦታ ላይ ወይ ሊሰርቅ ወይ ሊያቃጥር ወይ ተላላኪ ሆኖ ወይ መከላከያ ሊያስመታ ወይ የሆነ ነገር ሊያደርግ የሚሄድ ሰው ነው እየሞተ እንጂ ደህና ሰው ነው በሀቅ ላይ ቆሞ እኔ አላውቅም አልገባኝም ያለ ሰው አንድ ሰው አልሞተም ነው ያሉኝ። በተለያየ ቦታ ላይ የምጠይቃቸው ሰዎች እንደዛ ነው። የድሮን ጥቃቱን ቢሆን በጣም በተጠና ምንም ባለ እነሱ ራሳቸውን ለይቶ በሚያደርግ መልኩ ነው እንትን ያለው። የውስጥ ለውስጥ ጦርነቱን ቢሆን ይህን ያክል ነፃነት ያገኙትም እነሱ ወደ ግራና ቀኝ ሊተኩሱ ይችላሉ። የብሔር ጠብ የሚያስነሱት የላኳቸው ሰዎች ምንድነው ካሜራ ይጠምዳሉ፣ ሰውን ግራና ቀኝ መተኮስ ነው። ለምሳሌ መከላከያ ሄዶ እነዚህን ልጆች መምታት ቢጀምር እነሱ መከላከያን መምታት እንኳን የሚችሉበት እድል ካጡ ወደ ሰላማዊ ሰው እየተኮሱ ሰላማዊ ሰው እየገደሉ እንደገና ፎቶ ለማንሳት ነው የላካቸው ኃይል። ይሄ ነው ስምሪቱ። ቪዲዮ እየቀጠራቸው አምጥተው ከዛ በኋላ ደግሞ የኔን የረከሰ ተግባር በህግ ሸፍኜ ተግባራዊ አድርጌ ስርዓተ መንግስታችሁን እበታትነውና እድሜ ልካችሁን አሁንም እንድታለቅሱ አደርጋችኋለሁ የሚል እቅድ ነው ኢትዮጵያ ላይ ያለው። ትናንትናም ያለቅሳል። የትናንትናውን ዛሬ እያነሳ ደግሞ ያመሰግናል። ዛሬም ደግሞ ያለውን ለመጣል ይሮጣል። ይሄን ደግሞ ነገ የባሰ ተባይ ተተክሎለት በማማረር እንዲቆም ነው። ለምን ምንጊዜም እኛ ሰው የሚሰራብን የሰዎች መጫወቻ ሽንጉለት ሆነን እንድንቀጥል እንጂ የሀገራችን ባለቤትም የነገሮችን ባለቤትም እንድንሆን አይደለም የሚሰራው። እንደዛማ ቢሆን ዛሬ ላይ የምንማረው ይሄ ነበር። በኪሱ ያለው ሞባይል እንዴት መጠቀም እንደሚችል የሚያውቅ ሰው የለም። ሞባይል ባንኪንግ የሚጠቀም ስንት ሰው ነው? ትምህርት ቤት ዝጋ ብሎ የተሰራ መንገድ የሚዘጋ እዩት። ያለውን ነገር ሁሉ በማውደም ላይ ነገ በነውሩ መድረሻ የሌለው ቢሞትም ቢኖርም አንድም ነገር ጋር እንዳይገናኝ ተደርጎ ነው እንጂ
ምንም ነገር እኮ ቢመጣ ኦፕሬሽን ድሽቃ ብሬንም እሺ ስጡት፣ ማን ነው የሚገልበት? ራሱ ቤተሰቡ ጓደኛው ነው የሚገል። ይሄ ለጥላት ስኬት ነው። ኦሮሞ ነው ብሎ ኦሮሞን የሚያጠፋ ነው የሚፈልገው። ትግሬ ነው ብሎ ትግሬን የሚያጠፋ ነው የሚፈልገው። አማራ ነው ብሎ አማራን የሚያጠፋ ነው የሚፈልገው። ክርስቲያን ነው ብሎ ክርስትናን የሚያጠፋ ነው የሚፈልገው። ሙስሊም ነው ብሎ እስልምናን የሚያጠፋ ነው የሚፈልገው። ያን መስሎ ያን ነገር ማጥፋት ነው። ምንም ገልብጡት አገላብጡት ይሄን የሚመስለው መንግስት ነኝ ብሎም መንግስት ስርዓተ መንግስቱም እንደዚሁ መሸቀጫ የበሰበሰ ነገር ማሳቀፍ ነው። ውርደት ጌጡ የሆነ ነው። ለዛ ነው ኤርትራ እንኳን ወይም የኤርትራ መንግስትን በለው ኤርትራውያን ላይ ብዙ ማጠቃለሉ ህዝብን ስለማይገባ በኢትዮጵያ አየር መንገድ ላይ የተጀመረውን አንዱን ዘመቻ ለመቀላቀል ሊሆን ይችላል። ግን ቢያንስ በዛ ልክ አትምጡብኝ ማለት ሌላ ጉዳይ ነው። በልህ ወደ ሌላ ጥፋት ለመውሰድ ነው። ኤርትራም፣ ሶማሊያም፣ ግብፅም፣ ሳውዲም፣ የትኛውም አረብ ሀገር፣ እስራኤልም፣ አሜሪካም፣ የአውሮፓም ሀገር ተሰብሰቢ እንደ ጉባለች የምነግራችሁ ዛሬ ተገልጣችሁ ስላየናችሁ ነው። ትንሽ ትልቁ በምንረዳው መልኩ በይፋ የመጨረሻው ጫፍ ላይ ስለደረሰ ነውራችሁ በግልጽ ትንሽ ትልቁ ማህበራዊ ሚዲያውም አንዳንድ ጠቀሜታው ይሄ ነው ስላወጣችሁ እንጂ እናንተ ሰዎች እድሜ ልካችሁን ለኢትዮጵያ መጥፋት ስታቅዱ፣ ስትሰሩ፣ ስትደክሙ የኖራችሁ ናችሁ። አንድም ቀን ቢሆን ኢትዮጵያ ሰላም እንድትሆን አስባችሁም አታውቁም። ለማጥፋት ችላችሁ አይ እስኪ ትቆይ ብላችሁም አቅማችሁን አዝናችሁ የተዋችሁት የክፋት አቅምም የለም። እንተዋወቃለን። አሁን ስትኖሩ ትኖራላችሁ። ኤርትራን የተገነጠለችበት ለኢትዮጵያ ቁስል ሆና እንድትቀጥል ነው። ግን ጦሩ ተላላኪ ህወሓት የሚባለው ስለመጣ ኤርትራ ተተወች ማለት ነው። መጀመሪያ እሷ እየጠፋች ለሌሎች ሀገራት የጥፋት ምንጭ ሆና እንድትቀጥል ነው የተገነጠለችው። ኤርትራን ለማሳደግ ነው። ኔይበር ብትፈነዳ እንድታድግ አይፈቀድም። ሀገራትን ለማጥፋት ፖሊሲ ያለው እቅድ ያለው ሰነድ ያለው ዝግጅቱና ማንኛውም ትምህርት ሁሉ ለጥፋት የሆነ ቡድን ስለ ሀገራት እድገት ቁልፍ የለውም። እሱ የወጣን ነገር ዛፍ እንዴት መቁረጥ፣ ሰው እንዴት መግደል፣ ፋብሪካዎች እንዴት ማውደም፣ ሰላምን እንዴት ማደፍረስ ነው የተማረው። ሃይማኖትን እንዴት ማርከስ፣ ሃይማኖትን እንዴት መበረዝ፣ በውስጡ 30 ሃይማኖት ፈጥሮ ያንን ሃይማኖቱን ፈጣሪ ሳይሆን የሚመለከው ግለሰቦች የዘሩት መከፋፈል እንዲመለክና እንዲያሳስብ ይደረጋል። አገር ስለማፍረስ ነው ስትራቴጂውን፣ ፖሊሲው። ሰው እንዴት ይገደላል? ከገደልን በኋላስ በማን እናላክካለን? የገደልነውን ገለን ከመግደል ደግሞ ያመለጠንን ገዳይ ብለን ለመሰየም የምንችልበትን ስትራቴጂ አምጣ። አንዱ ገዳይ አንዱ ተገዳይ ይሆንና ልቅሶ እንኳን አብረን እንዳናለቅስ ለማድረግ ነው የሚሰራው። ትናንትናም ዛሬም የሚያወሩ ሰዎች ለዛ ነው የሰጣችኋቸውን ነገር ሁሉ የፖለቲካ አደራ፣ የትግል አደራ፣ ብዙ ደም ፈሶ ብዙ ዋጋ ተከፍሎ የበሉ ሰዎች ዛሬ ሲያወሩ ለምን እንሰማለን የምንለው ለዛ ነው። ከዳቢሎስ ቤት የቅዱስ ሚካኤልን እንትን ማየት ስለማይቻልና በእንደዚህ አይነት ስሜት ውሏችን ለእነዚህ ሰዎች እድሜ ነው እያልን የምንለውም ለዛ ነው። የመጣውን ነገር ዛሬ እንደዚህ ህዝብ ታጠፋ ምን ልታመጣ ነው? አይ ጥሩ ነው ነበር እኮ እንዴት አይነት ነበር አብይ አህመድ የሚባል እንዴት አይነት መሪ አግኝታ ነበር ኢትዮጵያ፣ ዳግማዊ ቴዎድሮስ እያለ ለማሽቃበጥ ነው። አስከሬን አክባሪ ትውልድ ለማብዛት ነው። የሚያሳዝነውም የሚያሳፍረውም ትናንትና ከገጠመን ችግር ዛሬም ድረስ እንዲህ ተበጣሰን የምንባለው እኮ እነዛ ሰዎች በሰሩት ክፋት ነው። ግን ያን ሁሉ ነውር ያደረሱ ሰዎች ዛሬም መጣው ሲናገሩ እነሱ የተሳካላቸው፣ መካሪው እየተበላ ሰላም ሰባኪው እየተገደለ፣ አቃጣሪው አባዩ ባንዳው ጽንፈኛው ዘረኛው ከፋፋዩ ግን ዛሬም ይጨበጨባል። ኢሞሽናል ዚሆን ታምራት ላይ እኔ ዛሬ ያወራል፣ ልደቱ አያሌው ያወራል፣ እንትና ስታሊን ያወራል፣ ጀዋር ያወራል። አሁን ደግሞ የሄዱት ግልብጦች አሉ። ደረጃ ሀብተወልድ እኮ ያወራል። ፊታቸውን ያቸው እንቁራሪት ሆነው ወደ ሆረርነት እየተቀየሩ ነው ያሉት። ፊታቸውን ማየት ትችላላችሁ። ሰው በውስጡ በቋጠረው ነገር እያማረ ይሄዳል ወይም እየተበላሸ ይሄዳል። ጥሩ ነገር ከያዘ ወደዛ ይሄዳል እና በህዝብ መካከል
ትናንትና ምክትል ጠቅላይ ሚኒስትሩ ጋር እንደዛ ወጣው ሲሄዱ በጣም ስተት ምናምን የሚል ነገር አለ። በማዘን ከሆነ ጥሩ ነው። ምክንያቱም አባት ልጁን ቢደበድብ እናት ልጇን ብትቀጣ ብትገርፍ ለተሻለ ጥሩ ነገር እንጂ ለመጉዳት ፈልጋ አይደለም። እና መሪዎቻችሁን በመቆርቆር ደህንነታቸው አሳስባቸው የተናገራችሁ ተባረኩ፣ ጥሩ ነው። ከዛ በተቃራኒው እንደዛ ማለት ግን እናስለምድ። ምንም ነገር ቢሆን ምንም የተከፈለው ተከፍሎ ከህዝብ ውስጥ የወጣ መሪ ከህዝቡ የተለየ አጥር ውስጥ ገብቶ የሚናፈቅ የሚፈራ የሆነ የገዳይነትም ያዳኝነትም ስልጣን ሊሰጠው አይገባም የሚል አዲስ የሆነ ልምምድ ላይ ናቸው። ፕላስ ካሜራ ስላሳዩአችሁ ነው እንጂ ከካሜራ ጀርባ ብዙ ነገር ይላሉ። ይሄ ሰው እንዲያየው ስለፈለጉ ይመስለኛል እንጂ እኔ ብዙ ነገር እንትን ናቸዋለሁ ማለት እንደዛ አይነት አይደለም። በቃ የሆነ ነገር ላይ እስከሚገባው ድረስ ለመሆን ስትመጡ አጥፈው ይሄ ሆነ አይ ምናምን የሚሉ አሉ። አንዱ ባጥር ላይ ጮልቀው አንዴ ማን አሸነፈ ከሌ በለኝ ምናምን የሚሉ እየቀላወጡ ለሚወላውል ለዚያ ሰው ከእግዚአብሔር ዘንድ አንዳች ነገር የሚያገኝ እንዳይመስለው እንደሚለው ወለዋይ ሰው ሁሉንም ነው የሚያጣውና እንደዛ የሚወላውል ሰው አለ በየቢሮ ላይ። በሽታው የዘገየው ለዛ መረጃ ያሾልክና በተከበረው ማንነቱና ህዝብ አክብሮት ሰው ብሎት ትልቅ ብሎት ባስቀመጠበት ምንም ነገር እኮ አለው፣ ስልጣን አለው፣ ሀብት አለው፣ የህዝብ አደራ አለው፣ ትልቅ ነው፣ ህዝብ አክብሮታል። በዛ ሁሉ ክብሩ ላይ ግን የሽፍታ መጫወቻ የሚሆን ሰው አለ። ቢኮዝ ያልታደለ የተረገማለ የተዋረዳለ ልብስ ብቻ ጨርቅ ብቻ ያከበረውን ህዝብ ለማስገደል ከገዳዮች ጋር የሚተባበር በመጮህ ነው ወይ ታዲያ ይሄን የምንፈታው ነው ጥያቄ። ችግር አለ፣ አዎ ችግር አለ። የትኛውም ቦታ ላይ ችግር አለ። ችግሮችን ስናነሳ ግን የመፍትሄ ሀሳቡንም ጨምረን ነው ወይ? የለም። ቢኮዝ ወደ መፍትሄው እንደሄዳችሁ ከታወቀ ያንን ነገር ማሸሽ ከቻሉ ያሸሻት፣ ካልሆነ ደግሞ በቃ እሱንም ጥላችሁ እንድትሮጡ የሆነ ነገር ይሰራል። እድሜ ልካቸውን ያወሩ ሰዎች ዛሬ የሚሰሙ ከሆነ እኮ ችግሩ የኛ ነው። ሰባ ምናምን ፓርቲ የተቋቋመው ለምንድን ነው? እና የፖለቲካ ፓርቲዎች ላይ እኮ እንትኑን ተከታትላችሁት ከሆነ በተለይ እንደዚህ ሰፊ ውይይቶች ሲካሄዱ በደንብ መረጋገጥ፣ በደንብ የሆነ በቃ ላይመቻችሁ ይችላል አንድ ቀን ካለፈ በኋላም ቢሆን ማድመጥ። ሌላው ከዛ ተነስቶ ነው ያችን ለማበላሸት እዛ ጋር የተነገረችዋን ሀገር ይመራል የተባለው ስርዓተ መንግስት የተናገረውን መስማት። ከዛ በኋላ ነው ለመገምገም መነሳት ያለብን። ግን ከዛ ላይ ቀንጭቦ በራሱ ጠማማ አእምሮ ወይም በባንዳነትና በጽንፈኛ አእምሮ አጣሞ የሚፈልገውን ቀጥሎ ቆርጦ ምናምን ካመጣው በኋላ እሱን እንሰማና እኛም እንሳሳታለን። ግምገማችን ልክ ነው መሆን ያለበት። እኛ መክሰር የለብንም። የምንናገረው ሀቅ ነው መሆን ያለበት። እዚህ በድፍረት ስናገር እውነት እየተናገርኩ ከሆነ አንድ ሰው ፊት አይቆም። ምንም ነገር እኔን ማየት አይችልም። እኔ የዋሸው እንደው እንደዚህ ዝም ብሎ በዛም በዚህም ላይ የሚል አይነት አካሄድ ከርኩ ነው የምወድቀው። ስለዚህ እንደዛ እንዲሆን መንግስት እንደ መንግስት የሚያወጣቸውን ነገር መስማት፣ ከዛ ለማመስገንም ለመውቀስም የምንወቅሰው እንዲስተካከል ነው። የተሻለ ደግሞ ካለ እሱ ይሄን ቢከፍት ይሄንን የሚል አማራጭ ነው እና እዛ ጋር መንግስትን ሊሞግት የሚችል ነገ ትጋት የሚያደርገው የሆነ ኢነርጂ ሆኖ ወደፊት ሊያንደረድረው የሚችል ስሜት ወይም የሆነ ንግግር ስንጠብቅ የለም። እኔና እናንተ እንደውም ብነድ ያንን ላንጠይቅ ይችላል። የቤት ጥያቄ፣ የቢሮ ጥያቄ፣ የሆነ ነገር ጥያቄ፣ የሆነ ነገር ጥያቄ። እንግዲህ እነዚህ ነው የምርጫ ሰሞን ወረቀቱ ሞልቶ ይመጣል። የእንጀራ ጉዳይ ከሆነ በቃ እኛ ምንም አማራጭ የለንም። አማራጭ በልቶ ለማደር ብቻ ነው። በልቶ ለማደር መለመን ይችላል። ግን እነሱ በልቶ ለማደር ንጹሃን መሞት የለባቸው። መንገድ መዘጋት የለበት። ትምህርት ቤት መውደም የለበት። ጠላቶቻችንን ይደሰቱበታል የተባለ ክፉ ተግባር በኢትዮጵያ ላይ መፈጸም የለበት። ኢኮኖሚካል ከሌላቸው ይለምኑ፣ እናዋጣላቸው። በየሚዲያው መለመን እንችላለን። እዚህ ፖለቲካ ፓርቲ ላይ ያላችሁ ሰዎች ለምኑ። ኢትዮጵያን አፍርሳችሁ ከሚከፈላችሁ ይልቅ ሳናፈርስ እኛ ኢትዮጵያን ለማፍረስ የሚፈልጉ ሰዎች ተላላኪ ሆነን ያው ለመኖር ነው እንጂ አማራጭ ሀሳብ ኖሮን ኢትዮጵያን የሚያሻግር ነው አይደለም። ኢቭን ኢትዮጵያን ለማጥፋት እንኳን የሚለውን አጀንዳ ሰዎች ናቸው የሚነግሩን። እነሱ ያሉትን ነው የምንፈጽም ምናምን በሉና በግልጽ ነው። እኛ ደግሞ ቃል እንገባለን እናንተ እንዳይረባችሁ ለማድረግ።
ሀገር አፍርሳችሁ ከምታገኙ ሀገር ከህዝባችሁ ጋር ሆናችሁ በሰላም ይረዳችኋል። ኢትዮጵያ ችግር የለበትም። ያፈረሳችሁት ግን እድሜ ልካችሁን 1 ዓመት እንኳን አይደለም 2 ዓመት አለ። እኔ እንኳን ከ96 ጀምሬ የምከታተለው ፖለቲካ ነው የኢትዮጵያ ፖለቲካ። የብድ ፖለቲካ፣ የጎጠኛ ፖለቲካ፣ የጥላት ፖለቲካ፣ ራሱ ነፃ ያልወጣ በኢኮኖሚም ሆነ በምንም ጥገኛ የሆነ የፓርቲ መታወቂያ የሚያወጡ ሰዎች ቀድመው የፓርቲ መታወቂያ ለምንድን ነው እንደዛ ስትሏቸው ሌላ ሀገር ላይ ስደተኛ ሆነ ጥገኝነት ለማግኘት የፓርቲ መታወቂያ ማውጣት አለብህ እና የፓርቲ መታወቂያ ለማውጣት የሚጣደፋሉ። ለዛም እኮ ይሄን ያለ የፖለቲካ ፓርቲ ያንጋጋች ሀገሪቱ አንድ አማራጭ ሐሳብ እንኳን የሚያመጣ የሚሞግት የሌላት በተለመደ ገዳይነት፣ አስገዳይነት፣ ስደት፣ ማፈናቀል እዛው አዙሪት ውስጥ የሚጠመጠም ያለ አንድም ነገር እና የመጡ ሰዎች ከዛ መካከል የመጡ እነ ፕሮፌሰር ብርሃኑ ነጋ እና መሰል ሰዎች አሉ። ደግሞ እንደው ጠቅላይ ሚኒስትር ዶክተር አብይና ሌሎች ጥቂት ሰዎችን ከዛ ከበሰበሰው ኢህአዴግ ውስጥ እንደወጡት ሁሉ ከተለያዩ የፖለቲካ ፓርቲዎች ላይ ከበሰበሰው ነገር ውስጥ የወጡ ሰዎች ናቸው። እነዚህ ጀግኖች ተፎካካሪ የሚለውንም ስያሜ ያመጣሉ። ፕላስ ለካ ከተቃዋሚዎችም ላይ ወይም ከተፎካካሪዎችም ላይ እንዲህ አይነትም ደና ሰዎች አሉ ወይ የሚያስብል ጥቆማል። ያኮራሉ ማለት ነው። ያን ግሩፕ ያኮሩታል፣ አያሳፍሩትም። የመጣው ሰው ግን የመንግስትን ፖሊሲ እያየ አሰራሩን እያየ የራሱን ደግሞ ሊቀድምበት ክፍተቱን እያየ እኮ ነው። የመንግስትን ፖሊሲና አሰራሮችን ክፍተት እያየ ነው። ፕሮፌሰር ብርሃኑ ነጋ እነ ዶክተር በቀለ ሞላ ማን ነው አይደል ነው የአብኑ ስሙን ብሳሳትም በቀለ ሞላ ነው። እነሱ ኤኒዌይ የገቡት የተፎካካሪ ፓርቲ አባላት ካቢኔ ውስጥ የገቡት የመንግስትን ክፍተት ገብተው እያዩ ነው። የእነሱን ደግሞ ስትራቴጂና ፖሊሲ ከዛ ባሻገር ያደረጉት እንደሆነ ያማረ ይሆናል። በለጠ ቴንኪው ኤልያስ። እንደዛ እያደረጉ ቢሄድ እነሱ ነው የሚሳካላቸው። መስራት የማይችሉ ከሆነስ አለቀላቸው። ከዛ በኋላ በቃ ይወድቃሉ ማለት ነው። ሙከራው ከሰሩበት እጅግ ስኬታማ የሚያደርጋቸው፣ ካልሰሩበት ደግሞ አክትፍ ተብለው እንዲወድቁ የሚያደርጋቸው ነው እና ለመጀመሪያ ጊዜ ፎቶ ተነሳ የሚባል ተፎካካሪ ፓርቲ ወይም ተቃዋሚ ፓርቲ ስማቸውም ተቃዋሚ የሚለው ለመቃወም ብቻ የተሰሩ ስለሆነ ነው። ለመቃወም ነቲንግ በቃ ተዘቅዝቋል ማለት ሁሉ እንደዛ ነው። የሆነ ነገር እንዲሆነ ቢባል አባይ አሁን ተገደበ አልተገደበም የሚባል አይነት አልተገደበም የሚል ተቃዋሚ ቢመጣ ሁሉ ሰው እየሄደ ላያየው ይችላል። የሚያይበትንም ነገር ሊያጣራበት የሚችልበትን መካኒዝምን መጠቀም አለመጠቀምም አቅም ሊሆን ይችላል። መጣራት እኮ አለበት ብሎ ማለትን ጨምሮ ማለት ነው። የሚነገረውን ሁሉ እንዳለ መውሰድና በዛ ላይ ደግሞ የራስን ስህተት የተሞላበትን ውሳኔ መወሰን ነው እንጂ እውነት ነው አይደለም ከሆነ አንድ ሰው ጋር እንኳን ይህን ነገር አንስቶ መወያየት ትልቅነት ነው እና እንደዛ ቢባል ተቃዋሚዎች አልተሰራም ይላሉ። ተሰርቷል፣ ተገምቷል። በቃ ተርባይኑ 13 ከሆነ አንድም ተርባይን የለውም ወይም 3 ብቻ ነው ሊሉ ይችላሉ። ወይም ሙሉ ቀን አይደለም ኃይል የሚያመነጨው ወይም እንደዚህ ነው ይላሉ። አሊያም ደግሞ ህዝብና መንግስትን ማለያ ስለሆነ ኧረ ተውት፣ የግብፅን ሚዲያ ሰው እንዳይሰማ አድርጎ ከግብፅ ጋር ነው የሚሰራው ዶክተር አብይ ሸጠው ሁሉ አልተባለም እንዴ? ግድቡን ሸጠው የተባለው ሰውዬ አለ ገንብቶ አሳይቷል። ሸጠው ብሎ ያወራው ሰውዬ ደግሞ አለ እሱ ሰው ተብሎ አለ ማለት ነው። አልገለጥ ያለ ነገር አለ ወይ? እኔ የምናደደው እንዳልኳችሁ እኮ ማለት የሆነ ተነጋግረን ተግባብተን ስናበቃ ሌላ ተጨማሪ ኃይልና አቅም የሚሆንን ነገር ላይ መፈለግና መስራት ሲገባን ተመልሰን ተነጋገርን አለፍነው ነገር ላይ ስንገኝ ስለሚያሳዝን እኮ ነው። መስራት የዓለም ቅጽበታዊ ለውጥ እጅግ ፈጣን ነው። ዓለምን ሊመክትና እንደ ዓለም ህዝቦች ተወዳዳሪ ሆነን ልንቀጥልበት የሚገባው ነገር ላይ ቀድመን መስራት ሲገባን እንደዛ ነው። እንዳልኳችሁ እኮ ነው። እዚህ እንደው አልችል ብለናል። አሁን እንኳን ዩቲዩብ ላይ እንደዚህ የምታስቸግረን ኔትወርክ እንደዛ ሲሆን ምናምን የሆነ ኤዲቲንግ አሁን ቪዲዮ ኤዲቲንግ ኦር እንደዚህ አሁን የዘጉትን እንኳን ተጻጽፎ መክፈት ይቻላል ምናምን የሚባል ነገር አለ። ማን አናቅም። ምን ማለት ነው? እነሱ በሚያውቁት ለክፋትም ለምንም ነገር እየተጠቀሙበት፣ እኛ ደግሞ እንዳናውቅ እርስ በርሳችን እንድንገዳል ዘመን የረሳውን መገዳደልና መባላት ላይ ነው ያለነው። እኛ ያለንን ሀብት እያወደምን ነው። ደህናችሁ ይሉናል። ድህነት ላይ ያለነው እንላለን። መልሰው ደግሞ
እርስ በርሳችን እንድንባላ ይሰራሉ። እኛም እዛ ውስጥ ነው ያለው። ልዩነት ይጠቅማል ወይ መፍትሄ ያመጣል ወይ እና ዘመኑንም እያየን እንትን እንድንለው ይኸው ገዳዮችን ካየን ገንዘብ ስትረዱ የነበረ ፋኖ ስትሉ የነበረ ይሄን መከራ ሁሉ በገንዘባችሁም በእውቀታችሁም በማንኛውም ነገር ስፖንሰር ያደርጋችሁ የኢትዮጵያ አምላክ ዓለማትን ከቃሉ ፈጥሮ በቃሉ የሚያኖረው አምላክ መከራውን በቤታችሁ ያብዛ። በወለዳችሁት ልጅ አግኙት። እነዚህን እናት አባቶችን ሽምግልና እንዴት እንደሚከበር መንገድ አቋርጦ መሄድ እንዴት እንደሚከበር ጉልበት ለመሳም በጣም እኔ አንቱ ካላልኩኝ እፈራለሁ። ትልቅ ሰው ካየው በቃ አንቱ ማለት ምናምን እንፈልግ። ይህንን ድባብ አባገዳ እንደዚህ አንበርካችሁ ማዋረዳችሁ አልበቃ ብሎ ስትገሏቸው አስቡት። ይህንን እያንዳንዱ ሰው ያንን ሲያይ የዋለ ሰው ሁሉ እነዚህ ሰዎችን ገሏል። ሽምግልናን አጥፍቷል፣ አርክሷል። ትምህርት ቤትን አውድሟል፣ ትምህርትን አውግዟል፣ ትውልድ እንዲደነቁር ወስኗል። መከላከያ ሰራዊትን ተደብቆ እንዲሞት አድርጓል። የሀገሪቱ ቀይ መስመር እንዲደፈር አስተዋጽኦ አድርጓል። በገንዘቡም በእውቀቱም በምኑም ይሄን የደገፈ ማለት የሆነ ሲመቸኝ አይደለም። አለዛ እኔ እንዲመስሎ የነበረ ብላችሁ በግልጽ መውጣት ያ ክፍያው አለባችሁ ለማለት ነው። የትኛውም ዓለም ጫፍ ላይ ሆኑ አታርፉም፣ አታመልጡ። እዚህ ጋር ደሞ የፈሰሰው መርጌታ ደሞ የፈሰሰው እናት በእናትነት ዋጋና በሽምግልና ዋጋ ልታስታርቅ ባጠባው ጡቴ ብላ ያንን አዋርዶ እሷን የገደለ በዚህ ላይ ያለውን ዘሩን ያጥፋ ፈጣሪ። የኖህን ዘመን ያድርግ። በዛ ላይ ርህራሄ አትስጡ። በየትኛውም ቦታ ላይ መጥፎ ነገር ስትሰሙ ተናግራችሁ የምትሰሙ ከሆነ ምከሩ። የማትሰሙ ከሆነ ለሚሰማችሁ ለፈጣሪ አቤቱ በቃ በማንኛውም እምነት ይሁን ይሄን ዘመን አሳልፍ፣ ክፉ ነገርን ጥረግ፣ አስተካክለን ብላችሁ በምትችሉት ጸሎት። ቀላል እኮ ነው ጸሎት፣ ቀላል ግን ጥቅሙ ትልቅ ነው። ጸሎት ማድረግ ይሄ ነገር ያብቃ ማለት እንደዛ አይነት ነገር ማድረግ ያችናት የኛ እናት ያባት የኛ አባት እንዲገባ እንደዛ አድርገን ነው ማየት ያለብን። በለው የእንተና ጀግና የእንተና ተመሰረተ ምናምን ብለዋል። ችግር የለውም። እነሱ ብታምኑ ባታምኑ ከገዳዮች የተሻሉ ናቸው። ገዳይ ነኝ ካለው ሟች ይሄንን በዚህ ዘመን ተቀምጦ ይሄን እያጨበጨበ ከሚደግፍ ፕሮፌሰር ነኝ ባይ ነጭ ፀጉር አብቅሎ ጋዜጠኛ ነኝ እንደዚህ ነኝ ተንታኝ ነኝ ምናምን በታኝ የሆነውን ጉዳጉድ ሁሉ እየተሻገረ ሞት አይቀርም እኮ ጸጋ ነው። ሰው የማይሞት ቢሆን ነበር ሰው ሲሞት ሁሉም ይሞታል፣ ይጠረጋታል። ተደብቆ በስልጣን በሀብት ለምናምን አይቀርም እና ይህን ውርደት ማየታችን እንደ ህዝብ ማስተካከል አለብን። በህይወት እስካለን ድረስ የናይተና ነገ የትም መቼም እንዳይደገም አድርገን መዝጋት፣ ይህን ጭንጋፉን በዚህ በተጀመረው መርህ የሚጠረገው እንዲጠረግ የሚድነው እንዲድንና እንዳይደገም አድርገን ይህን ፋይል ዘግተን ጠላቶቻችንንም በሚገባው ሸክፈን ሀገራችንን ንጹህ እንድናጸዳ ኢትዮጵያዊ ከፍታችን ውስጥ አብረን እንድንሆን ነው መናገር እንፈልገው። ያ ከመጀመሪያም ተናግረን ነበር። አሸናፊነትና ተስፈኛ አለ። ያ በባህሪው በውስጡ የተዋረሰውን ክፋት ይዞ በእኛ በሀቅ ሚዲያዎች ላይ አታያቸውም እንዴ? በስፐርቻት ሁሉም እኮ የሚሳደቡ ነበር። እዛው ላይ እያሉ አብደዋል። እነዛ ጀስት በቃ መሳይ አብዷል፣ ተሽጧል። እንደ መሳይ የከሰረ የለም። እዛ ጋር የነበረውን ዝና ገደል ከቶ ብር አቁሜያለሁ ብሎ ከሰውነት ወደ ዕቃነት ወደ ርካሽነት ኢትዮጵያና ኢትዮጵያውያን ላይ የሰጡትን ክብር ሁሉ ጉድጓድ ቀብሮ የመጣው የዛ የመሳይ አስከሬኑንም ደግሞ ከአስከሬን በላይ የጥፋት እንትንን ተዋርሶ ነው የመጣው። ደሬ ደርዳሬም እንደ ቅንቡርስ እየተነፋፋ የሚቃረመው ነገር ይጠቅመኛል ብሎ የተነሳ ሰው ነው። በቃ እነዚህ ሰዎች እንደነሱ የተዋረደ የለም። መጨረሻው ሰዓት ላይ ነው የተገለበጡት። ሌሎች የኖሩበት ነው፣ ኋላስ ችግር የለባቸው። ማወቅ አጨራረሳቸው ላይ የተገለበጡ ሰዎችን አይተን በእንደነዚህ አይነት የረከሱ ሰዎች ግን መሸወድ ከነሱ በታች ስለሚያደርግ እሱ ላይ መጠንቀቅ ይኖርብናል። አማራን በልጆቹ መበቀል ነው የተያዘው። በልጆቹ መበቀል ካገኘሁት አቤም ጋር ሆነ እደሱ ጋር
ያወራውታል። የኢትዮጵያ ጠላቶች በመላው ኢትዮጵያ ሲያደርጉት የኖሩትን ክፋት፣ ጥፋት ሲያደርጉ ኖረው አሁን ተስፋ ስለቆረጡ ከመላው ኢትዮጵያ ላይ ያለውን ነገር በሙሉ እዚህ አማራ ክልል አምጥተው የዚህን ህዝብ ታሪኩንም ባህሉንም ሁሉን ነገር በቤቱ ለመቅበርና እልቂቱንና መከራውን ለማብዛት ነው እንጂ ሌላ ነገር የለውም። ለምን መሪ አልባ መርህ አልባ የሆነው ለዛ ነው። እንዴት መሪ ከሌለው አንዱን ብትይዙት አንዱን ብትመቱት እሱ አይወክለኝም ብሎ ሌላ ያስነሳሉ። ጠላቶች ነው ያቀዱት። አንዱ ቢጸጸት እሱ አይወክለንም ብሎ ሌላ ያስነሳሉ። መርህ እስካላችሁ ይሄን ጥያቄ እስኪመለስልን እነዚህ ጥያቄዎች ይገቡናል። እኒህ ጥያቄዎች ከተመለሱ እንስማማለን የሚል አላስቀመጠም። ያ ማለት ማለት ነው ምንም ነገር ላድርግልህ ብትሉት ከችግር ፈጣሪነቱ እንዳይቆም ነው። ከዛ ተጀመረ። ከተጀመረ በኋላ ምንድነው የጀመረው? መንገድ በመዝጋት ልማት በማውደም በስርቆት በመድፈር ከተማ መሃል ተኩስ በመክፈት መከላከያ ሰራዊት ላይ በመተኮስ እስረኞችን በመበተን ልክ አይደለም እንዴት አለ ጠላትነቱን በደንብ እሺ ያንን ያየ ሰው አይቆምም። ቦምብ ፍኖተ ሰላም ላይ ቦምብ ሲጥል ገበያ መሃል ትምህርት ቤት ላይ ቦምብ ሲጥል ሰው አያቆምም። ባህር ዳር ላይ ቦምብ ጥሏል። መጀመሪያ ላይ ጉዳቱ እንትን ስላላለ ነው። መጠጥ ቤት ምናምን ያለውን ተውት፣ ያ የሰከረ የራሱ ጉዳይ። ግን ትምህርት ቤት ላይ ትምህርት ቤትን ከመዝጋት ከማስፈራራት ቀጥሎ አዋጅ አውጆ ዩኒቨርሲቲዎች አይከፈቱም ብሎ ያለ ሰው በግልጽ ነው የመጣው። ተደብቆ አልመጣም እኮ። ይሄን መደገፍ ለራስም ሆነ ለህዝብ ጠላት መሆኑን ማረጋገጥ። ሰው ይሄን ካረጋገጥ ደግሞ እንዲጠፋ መስራት። አይ እንደዚህ ነኝ እንደዛ ነኝ እየተባለ በጥቂት ወልጋዶች በተለያየ ቦታ ላይ ሆነው በሚወላገዱ በስውር በተቀመጡ ከውጭም ከውስጥም ባሉ የኢትዮጵያ ጠላቶች እየተመራና እንትን እያለ እዚህ ደረሰና የሚመለጥ ቢሆንም እንደው ይሆን ይችላል። ማምለጥ የለም። ምንም ችግር ፈጥሮ ዛሬ ዘመኑን እዩት። ሀብት ነው የሚያኮራው፣ ስልጣን ነው የሚያኮራው፣ ጉልበት ነው የሚያኮራው። ዛሬ እሪ ማለት መጮህ ያለባችሁ እንደው ሀብታም ነኝ ያላችሁ ሰዎች፣ ባለስልጣን ነኝ ያላችሁ ሰዎች፣ ዘመድ ሞልቶኛል የምትሉ ሰዎች፣ መሳሪያ አለኝ ምናምን የምትሉ ሰዎች ናችሁ ማልቀስ መጮህ እሪ ማለት ያለባችሁ። ምክንያቱም በዛው ልክ ነው መጥፋታችሁ የሚሆነው። ዛሬ ድህነት ምንም ነገር የሌለው ሰው ምንም ችግር የለበትም። እየታገተ የሚገረፈው ገንዘብ ያለው ሰው ነው፣ ስልጣን ያለው ሰው ነው፣ ጉልበታም ነኝ ያለ ሰው ነው። እና ይሄ ዘመን የሚያስቀና አይደለም። ግን ሁሉም የዘራውን ያጭድ ዘንድ የሚሆነው ይሆናል። እኛ ከዛ ከክፋቱ ከቆሻሻው ነገር ራሳችንን ጠብቀን ለመሄድ መስራት ነው እና አማራን ለማጥፋት ለብዙ ዘመናት ስራ ሰሩ የኖሩ ጠላቶች ሁሉ ዛሬም በልጆቹ አማራን ለማዋረድና ለመግደል እየሰሩ ነው። ያ ህዝብ እንደ መለያ የሚጠቀምባቸውን እሴቶቹን ለማጥፋትና ወደማያባራ ወይም ወደማያቋርጥ እልቂትና ጥፋቱ ለመውሰድ እየተሰራበት ቆይቷል። እየተሰራም አለ። ዛሬ ህግን፣ ሃይማኖትን፣ ባህልን፣ አብሮነትን፣ ስልጣኔና ሌሎችንም እንደ ህዝብና እንደ ሀገር ያሉትን እሴቶችን ሁሉ ለማጥፋትና ለማርከስ ሲሰራ ኑሮ ዛሬም በነዛ እየተሰራበት ብዙ ዋጋ እየከፈለ ነው። ሽማግሌን ማንበርከክ፣ መግደል፣ ትምህርት ቤትን ማውደም፣ ትምህርት ቤት መዝጋት፣ ሃይማኖትን